ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። መልካም ቆይታ። የጉሙዝ ኃይልና ፋኖ ተባብረው ጥቃት ፈጸሙ ሲል የመተከል ዞን አስተዳደር ገለጸ። ቤኒሻንጉል ጉሙዝ ክልል መተከል ዞን ታጣቂዎች ግልገል በለስ ከተማን ለመቆጣጠር ትናንት ላይ ተኩስ መክፈታቸውን ዋዜማ ዘግባለች። የመንግስት የጸጥታ ኃይሎች ታጣቂዎቹን ጥቃት ለመመከት ከባድ መሳሪያ ጭምር ይጠቀሙ ሲሆን አካባቢው በከፍተኛ ውጥረት ውስጥ እንደነበር ምንጮች ጠቁመዋል። የዞኑ አስተዳደር በበኩሉ ራሱን የጉሙዝ ኃይል ብሎ የሚጠራው ቡድን ከጽንፈኛ ፋኖ ጋር በመተባበር ከተማ ጥሶ ለመግባትና ጉዳት ለማድረስ ሙከራ አድርጓል በማለት ከሷል። የመንግስት የጸጥታ ኃይሎች በተደረገው የተቀናጀ እርምጃ ጥቃት ማክሸፋቸውና በታጣቂዎቹ ቡድን ላይ ከባድ ጉዳት ማድረሳቸው አስተዳደሩ አስታውቋል። በተያያዘ ዜና የ18 በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት በተሰነዘረው ጥቃት የ18 ሰዎች ህይወት ማለፉ ተሰምቷል። በመተከል ዞን ግልገል በለስ ከተማ በሰላማዊ ዜጎች ላይ በተሰነዘረ ድንገተኛ የከባድ መሳሪያ ጥቃት የ18 ሰዎች ህይወት ማለፉ እና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የዓይን እማኞች ገልጸዋል። ደማኞቹ ገለጻ የተፈጸመው ጥቃት የጉሙዝ ፋኖ ኃይሎች በጋራ ወደ ከተማዋ ለመግባት ከፍተኛ ተኩስ በነበረበት ሰዓት ድንገት መናኸሪያ ውስጥ ያረፈ ከባድ መሳሪያን መናኸሪያ ውስጥ ተሰብስበው በነበሩ ተሳፋሪዎች ላይ ከባድ ጉዳት ደርሷል። በጥቃቱ ሳቢያ የደረሰ ጉዳት መጠን የከፋ መሆኑና ቁጥራቸው በውል ያልታወቁ በርካታ ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ተጎጂዎቹ ፓዊ ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ቢሆንም የታካሚዎች ቁጥር ከፍተኛ በመሆኑ በሆስፒታሉ ውስጥ የሕክምና መሳሪያዎችና መድኃኒቶች የእቃ እጥረት ማጋጠሙን ከአካባቢው ያገኘነው መረጃ ያመለክታል። የስምንተኛ ክፍል ተማሪ ለአባወራዎችና ለእማወራዎች ትልቅ እፎይታን የሚያስገኝ ፈጠራ ይዞ ቀረበ። በቡሬ ከተማ የ8ኛ ክፍል ተማሪ የሆነው ፍጹም አማረ የአካባቢው አርሶ አደሮች የሚያጋጥማቸውን የድካም፣ የጊዜ ብክነትና የምርት ውድመት በቅርበት በመመልከት ለችግሩ ዘመናዊ መፍትሄ ማቅረብ ችለዋል። ታዳጊው ኢኮስፕሬ ኤክስ የተሰኘች የግብርና ድሮን ቴክኖሎጂ የፈጠረ ሲሆን ይህች ድሮን በግብርናው ዘርፍ ውስጥ 4 ዋና ዋና ተግባራት በአንድ ጊዜ ማከናወን ከፍተኛ ብቃት እንዳላት ተገልጿል። የመጀመሪያው ተግባሯ ጸረ ተባይ ኬሚካል መርጨት ሲሆን ይህም አርሶ አደሮች ኬሚካሎችን በጀርባቸው ተሸክመው ያለ በቂ የጤና ጥንቃቄ በሚረጩበት ወቅት የሚደርስባቸውን የጤና ጉዳትና የጊዜ ብክነት ሙሉ በሙሉ ያስቀራል። ሁለተኛው ፈሳሽ ማዳበሪያን የማሰራጨት ስራ ሲሆን አርሶ አደሮች በባህላዊ መንገድ ማዳበሪያ ለመጨመር የሚያባክኑትን ጉልበትና ጊዜ በመቀነስ በደቂቃዎች ውስጥ ሙሉ ማሳን ማዳረስ ያስችላል። ሶስተኛው ተግባሯ ደግሞ ሰብል አጥፊ የሆኑ የአንበጣ መንጋዎችና ሌሎች ጸረ ሰብል ነፍሳትን በብቃት ማባረር ነው። አራተኛው የመስኖ ውሃ ርጭት ሲሆን በባህላዊ መስኖ ዘዴ ምክንያት የሚከሰትን የአፈር መሸርሸርና የቡቃያዎች ስር ለፀሐይ የመጋለጥ አደጋ በመከላከል ጥንቃቄ የተሞላበት ውሃ ማዳረስ ታከናውናለች። ተማሪ ፍጹም ኬሚካል በቀን ውስጥ መረጨት እንደሌለበት በመጠቆም በቀን በሚረጭበት ወቅት ማር የሚሰበስቡ ንቦች ስለሚሞቱና የምርት መጠን ስለሚቀንስ ድሮኗ ከተፈጥሮና ከአካባቢ ጥበቃ ጋር በተጣጣመ መልኩ ማከናወን እንዲችል አድርጎ ቀርጿታል። ይህን ድሮን ለመስራት የተለያዩ ሞተሮች፣ ፓምፖች፣ ኖዝሎች እና የአልሙኒየም ማቀፎችን በፈጠራ ብቃቱ አስተካክሎ መጠቀሙን ከአሚኮ ጋር በነበረው ቆይታ አስረድቷል። በወጣትነት እድሜ ላይ ሆኖ እንደዚህ ያለ አርቆ አስተዋይነት ያለው ሀገር በቀል መፍትሄ ማቅረቡ ለሀገሪቱ የቴክኖሎጂ እድገት ትልቅ ተስፋ የሚሰጥ በመሆኑ እንደዚህ ያሉ ሀሳቦችን መደገፍና ማበረታታት ይገባል። ክርስቲያኖ ሮናልዶ ከረጅም ጊዜ ፍቅረኛው ጆርጂና ሮድሪጌዝ ጋር ጋብቻውን ፈጸመ። ክርስቲያኖ ሮናልዶ ከረጅም ጊዜ ፍቅረኛው ጆርጂና ሮድሪጌዝ ጋር ጋብቻውን መፈጸሙ ታውቋል። የእግር ኳስ ኮከብ የሆነው ክርስቲያኖ ሮናልዶ ከረጅም ጊዜ ፍቅረኛው ሞዴል እና ተጽዕኖ ፈጣሪዋ ጆርጂና ሮድሪጌዝ ጋር በፖርቹጋል ጋብቻ መፈጸማቸው ተገልጿል። ፖርቹጋላዊው አጥቂ በኢንስታግራም ገጹ ላይ የጋብቻ ቀለበት ያደረጉ 2 እጆችን የሚያሳይ ምስል አጋርቷል።
የፖርቹጋል ሚዲያዎች የዓመቱ ሰርግ ሲሉ የዘገቡት ይህ የጋብቻ ስነ ስርዓት የተከናወነው ነሐሴ 5 2018 ዓ.ም በሊዝበን አቅራቢያ በምትገኘው ካስኬይ የባህር ዳርቻ ከተማ ነው። በሰርጉ ላይ 5 ልጆቻቸው መገኘታቸው ተዘግቧል። ሮናልዶ ይህን ዜና በኢንስታግራም ገጹ ባጋራ በ30 ደቂቃ ውስጥ ከ3 ሚሊዮን በላይ ሰዎች አስተያየታቸውን በተለያየ መንገድ ሰጥተዋል። ሮድሪጌዝ እና ሮናልዶ ባለፈው ዓመት ነሐሴ 11 ላይ መተጫጨታቸው ይፋ አድርገው ነበር። በወቅቱ ሮድሪጌዝ በማህበራዊ ድረገጿ ላይ እሺ በዚህ እና በህይወቴም በሙሉ የሚል ጽሑፍ ትልቅ ቀለበት ከሚያሳይ ምስል ጋር አጋርታ ነበር። ሮናልዶ በሊዝበን በሚገኘው ስፖርቲንግ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ በሳዑዲ አረቢያ ለአል ናስር በተጫወተበት ዓመታት ወደ 1000 የሚጠጉ ጎሎችን አስቆጥረዋል። በቅርቡ በስድስተኛው የዓለም ዋንጫ ላይ የተጫወተው ሮናልዶ ይህም በወንዶች የፍጻሜ ውድድር ላይ በመሳተፍ ክብረ ወሰን ሆኖ ከአርጀንቲናው ሊዮኔል ሜሲ ጋር ስሙ ሰፍሯል። የአሜሪካ ጦር በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብ ለማስቆም ሚሳኤል መተኮሱን አስታወቀ። የአሜሪካ ጦር በኢራን ወደቦች ላይ የተጣለውን እገዳ ጥሶ ሲጓዝ የነበረ መርከብ ለማስቆም ሚሳኤል መተኮሱን አስታውቋል። የአሜሪካ ጦር ሄሊኮፕተሮች በኢራን ወደቦች ላይ የተጣለውን እገዳ የጣሰ የጭነት መርከብ ላይ የሚሳኤል ተኩስ መምታታቸውን ተገልጿል። የአሜሪካ ማዕከላዊ እዝ ሴንቲኮም MH-60 የተባለ ሄሊኮፕተር ማክሰኞ ዕለት 2 ሚሳኤሎችን ተኩሶ የመርከቡ የሞተር ክፍል መምታቱን አስታውቋል። መርከቧ የፓናማ ሰንደቅ ዓላማ የምታውለበልብ የነበረች ሲሆን ወደ ኦማን ባህረ ሰላጤ ለማቋረጥ እየሞከረች ነበር ተብሏል። ሴንቲኮም የመርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለታቸው እርምጃው መወሰዱን ይፋ አድርጓል። አክሎም መርከቧ ከእንግዲህ በኋላ ወደ ኢራን አታቋርጥም ሲል በመግለጫው ላይ ጠቅሷል። ኢራን በጉዳዩ ላይ አስተያየት አልሰጠችም። አሜሪካ የካቲት 21 2018 ዓ.ም በኢራን ላይ ጦርነት ከከፈተች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የእንቅስቃሴ እገዳ ጥላለች። ኢራን ለአሜሪካ ጥቃትና እገዳ ምላሽ ለመስጠት በባህረ ሰላጤው በሚገኙ ሀገራት ላይ ጥቃት እየፈጸመች ሲሆን የሆርሙዝ ወሽመጥን ሙሉ ለሙሉ ዘግታለች። የዓለም 1/5ኛው ነዳጅ የሚጓጓዝበት ባህር መስመር በመዘጋቱ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። አደራዳሪዎቹ ሁለቱ ተፋላሚ ወገኖች ወደ ድርድር ጠረጴዛ ለማምጣት መቸገራቸውን ተናግረዋል። ኢራንና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ የተነሳ ዳግም ግጭት አገርሽቷል። ሴንቲኮም በኤክስ ገጹ ላይ ባጋራ መግለጫ MV ቬላ የተባለች ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበር ጠቅሷል። በጥቃቱ የደረሰ ጉዳት ወይም ሞት ስለመኖሩ ያለው ነገር የለም። የአሜሪካ የእገዳ እርምጃ ሙሉ በሙሉ በስራ ላይ መሆኑን ያስታወሰው መግለጫው እንደ አውሮፓውያን አቆጣጠር እስከ ነሐሴ 11 ድረስ ሴንቲኮም እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦች አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦችን ከአገልግሎት ውጭ ማድረጉን እንዲሁም 2 መርከቦችን እንደተቆጣጠረ አመልክቷል። በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት በበኩሉ በቀይ ባህር ውስጥ በሚገኝ ጥቂት መርከብ ላይ በኢራን የሚደገፉ ሁቲዎች የፈጸሙት ጥቃት 6 ሰዎች መገደላቸውና 10 ሰዎች መቁሰላቸውን አስታውቋል። ሁቲዎች የሳዑዲ አረቢያ ወታደራዊ ቁሳቁሶችን የጫኑ መርከብ መምታታቸውን ይፋ አድርገው ነበር። ይህም ቡድኑ በኢራን ጦር ከተጀመረ ወዲህ በመርከቡ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ከኔቶ ጉባኤ ሲመለሱ የደህንነት ስጋት ለመሸሽ በሚስጥር አውሮፕላን መቀየራቸውን አመኑ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ወር በቱርክ ከተካሄደው የኔቶ ጉባኤ ሲመለሱ ሊያጋጥም ከሚችል የደህንነት ስጋት ለማምለጥ በሚስጥር አውሮፕላን ቀይረው መጓዛቸውን አረጋግጠዋል። ትራምፕ ለጋዜጠኞች በሰጡት አስተያየት እኔ የምመራው ለሴክሬት አገልግሎት ሴክሬት ሰርቪስ እና ወታደራዊ ኃይል መመሪያ ነው። በሌላ በረራ እና በሌላ አውሮፕላን እንድጓዝ ስለፈለጉ እኔም የነገሩኝ ተቀብዬ አድርጌዋለሁ ብለዋል። አክለውም የእነሱን መመሪያ መከተል ብቻ ነው የሚጠበቅብኝ ሲሉ ገልጸዋል። ይህ መረጃ ይፋ የሆነው ትራምፕ እንደ አውሮፓውያን አቆጣጠር ሐምሌ 8 በቴሌቪዥን ካሜራዎች ፊት ለፊት ወደ ተለመደው ኤር ፎርስ ዋን አውሮፕላን ከገቡ በኋላ በምግብ ማቅረቢያ መኪና ተጋርደው በሚስጥር ወደ ሌላ ወታደራዊ አውሮፕላን መዛወራቸውን የሚያሳይ ዘገባ ከወጣ በኋላ ነው።
የመጨረሻ ደቂቃ የአውሮፕላን ቅያሬ በዋናው አውሮፕላን ውስጥ ቀርተው በነበሩ ሰዎች ላይ አደጋ ደቅኖ እንደነበር ጥያቄዎችን ያስነሳ ቢሆንም ትራምፕ ማክሰኞ ዕለት በሰጡት ማብራሪያ ግን እርሳቸው ከተዛወሩበት ወታደራዊ ጀት ይልቅ ዋናው አውሮፕላን ለከፍተኛ አደጋ የተጋለጠ እንደነበር ተናግረዋል። በዋናው አውሮፕላን ውስጥ የነበሩ ጋዜጠኞች እና የዋይት ሀውስ ሰራተኞች ሊሰነዘር ከተሰጋው የኢራን ጥቃት ለመሸሽ በተደረገው በዚህ ውስብስብ ማታለያ መንገድ ፕሬዚዳንቱ በሚስጥር ተለይተው መሄዳቸውን በፍጹም አላወቁም ነበር። ትራምፕ አንካራ በተካሄደው ጉባኤ ወቅት የኢራን ቀዳሚ ኢላማ እንደነበሩ ቀደም ሲል መናገራቸው ይታወሳል። ወደ ቤተሰቦቻችን የዕለቱን የሀገር ውስጥና ዓለም አቀፍ መረጃዎችን የሰማችኋቸው ነበሩ። ሰላም ሁኑልን።